ጻድቁ ኖኅንም ሌሎችም በፍርድ ሲፈርድባቸው እሱን መርከብ ሰርቶ ትውልዱን ከነቤተሰቡ አዳነው እግዚአብሔር። ሁለቱንም አባቶች አዳናቸው እና አስቀድሞ የኖህና የሎጥ ዘመን እንዲሆን ይህንን ወቁ ብሎ አለ። ዘመኑ በጣም አደገኛ ዘመን ስለሆነ ማለት ነው አሁን ይሄ ያለንበት። ቅዱስ ጳውሎስ ይህን ዘመን ምን ይለዋል? የሚያስጨንቅ ዘመን የሚያስጨንቅ ዘመን ይልሃል። ለምንድነው ዘመኑ የሚያስጨንቀው? በዘመኑ ላይ የሚኖረው ትውልድ የሚኖርበት የህይወት ስርዓት የተበላሸ ስለሆነ ወንድሙን ስለ ገንዘብ ብሎ ይገድለዋል፣ ስለ መሬት ብሎ ይገድለዋል። እርኩሰት ጣሪያ ወጣ። ሶሻል ሚዲያችንን ራሱን ብናየው ቲክቶክ ላይ ወጣው የሴት ብልታቸውን ሀፍረተ ስጋቸውን እያሳዩ ለገንዘብ ብለው ሲጨቃጨቁ ሰምተሃል አይደል? ባለፈው ሲነታረኩ ወንዱ ማንነቱን የሚሸጥበት የወንድ ጋለሞታ የበዛበት የሴት ጋለሞታ የበዛበት ለገንዘብ ብሎ ወንድሙን የሚገልበት በሃይማኖት ቤት በፖለቲካው በየትኛውም ዓለም የትኛውም ሀገር የትኛውም ምድር ላይ ነው ብየምልህ እግዚአብሔርን የሚፈራ ትውልድ የሌለበት እርቅ የማይሰሙ ቅዱስ ጳውሎስ የሚያስጨንቅ ዘመን ብሎ ያለው እርቅን የማይሰሙ ቅድስና የሌላቸው። ይህ የሚያሳይ ምንድን ነው? ማለት ጌታ ሊመጣ ነው። መለከት ሊነፋ ነው። እንዲህ እየሰበኩለት ይመጣል። አንተ ደግሞ እንዲህ እየሰደብከኝ ከስር እናትክን እንዲህ ላርጋት እያልክ ማለት ነው። ይመጣል። ንጉሱ ኢየሱስ ክርስቶስ አምላካችን ይመጣል። ዳጊ እየሰበከ እየተናገረ ቢኒ እየመሰከረ ማሩ እያወራ እናትክን እንዲህ ላርጋት ዳጊ ብለህ ስትለው እሱም ጌታ ይባርከ እያለህ ጌታ ይመጣል። 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 ስለዚህ ቃኑ እንዳይጠቁርብህ ወንድሜ እህቴ፣ ቃኑ እንዳይጠቁርብሽ። ንስሐ መግባት ማለት በክርስቶስ ኢየሱስ የሚገኘው ንስሐና የኃጢአት ይቅርታ ማግኘት ማለት ነው። በሃይማኖት ቤት ሄደህ ለቄስ ኃጢአትን መንገር ብሎ የሚለው አይደለም ንስሐ መግባት ማለት። ንስሐ መግባት ማለት ብራዘር እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የሰበከውን ወንጌል ሰምተህ ከክፉ መንገድህ መመለስ ማለት ነው። ጣዖት አምላኪ ከሆን ከጣዖት አምልኮ ተመልሰህ እግዚአብሔርን እንድታመልክ፣ አመፃና ኃጢአትን ርኩሰትን ታረቅ ከሆነ እግርን ከሸካራው መንገድ መልሰህ ልብህንም ከክፋት ነገር አርቀህ እጅህ ንጹህ ደም ከማፍሰስ ልብህ ወንድሞችን፣ ወገንህን፣ ትውልድን በዘር በጎሳ በምናምን በፖለቲካ በሃይማኖት እያልክ ከመጥላት ብዙዎች እኮ እንደሚሉት ማለት ነው እኔ ይሉሃል እኔ ጴንጤነት ሳይ ያንገሸግሸኛል፣ በጣም ነው የሚያቅለሸልሹኝ አለ። ምንም ልረዳ አልችልም። ያቅለሽልሽህና ከፈለክ ይጣልህ። አንዳንዱም ተነስቶ እኔ ኦርቶዶክስነት ያስጠላኛል ያቅለሸልሸኛል ብሎ የሚል ጴንጤ ካለ ንስሐ ግባ፣ ንስሐ ግባ። አንተ ጴንጤው ማነው ኦርቶዶክስን ስታይ ያቅለሽልሽ ያንገፍግፍ ብሎ ያለው? በእግዚአብሔር መልክና አምሳል የተፈጠረ ትውልድ ነው። ከክርስቶስ እንደዚህ አልተማርንም። ጴንጤነት ያቅለሸልሸኛል ያጦለውለኛል ብለህ ብትል ያጦለውልህ ማለት ነው። ስለዚህ ዘመን ስላለቀ ወንድሞቼ፣ ዘመን ስላለቀ ንስሐ ግቡ። ዘመኑ ያለቀው ጌታ ሊመጣ ነው። ለዘመኑ ማለቅ ምልክቱን እያየው ነው። በኮሮና ስንት ትውልድ ነው የሞተው? ኮሮና ወረርሽኝ ስንት ትውልድ ነው? 32 ሚሊዮን ነው አይደል የሚባለው? ወይ ስንት ነው? አልፏል። ስንት ሚሊዮን ነው በዓለም ላይ ያለቀው? ቢኒያው ኮሮና ወረርሽኝ ስንት ትውልድ ነው የጨርሰው በዓለም ላይ? በሰዓቱ 1-2 ሚሊዮን ነበረ። አሁን ግን በጣም ጨምሯል። ኦልሬዲ ናቹራል ኮዝ ስንት ሚሊዮን ነው የሞተው በዓለም? የሞተው በሰዓቱ በዓለም እኮ በዓለም የሞተው ወደ በዓለም ቆይ አንድ ጊዜ እሷን አንድ አፕዴቱን ፋክት ሲሪየስ መሆን ስላለብን አንዴ ቆይ ቼክ። እኔ በግምት ነው የተናገርኩት፣ ተሳስቼ ከሆነ ታረማለሁ። ግምት ስለሆነ ስንት ነው የሞተው? እስኪ ጉግል ላይ ቼክ አድርጉት። ቁጥሩ ያጣላ ነው፣ ግምት ስለሆነ። ኮሮና በዓለም ላይ ስንት ሚሊዮን ህዝብ ነው ያለቀው? 7 ሚሊዮን። ኦኬ 7 ሚሊዮን ብሏል ጸጋ። እዚህም 7 ሚሊዮን ብሏል።
ያ ትክክል ነው። 7 ሚሊዮን 7 ሚሊዮን አይደል? ከ7 ሚሊዮን ውስጥ ስንት ሰው ይሆን በጌታ በኢየሱስ ክርስቶስ አምኖ ንስሐና የኃጢአት ይቅርታውን ያገኘ? እነዛ ስማቸው በሕይወት መጽሐፍ ላይ የተጻፉ ከ7 ሚሊዮን ውስጥ ስንቱ ይሆን በሕይወት መጽሐፍ ላይ ስሙ የተጻፈ? አናቅም፣ ግን እንገምት እንደ ሰው 1 ሚሊዮኑ እንደዛ ከሆነ 6 ሚሊዮኑ ምን ሆነ ማለት ነው? ምን ሆነ ማለት ነው? ለምን የእግዚአብሔር ልጅ ኢየሱስ ክርስቶስን አምነው አልተቀበሉ? ስንቶቹ ተነግረው ንስሐ ግቡ ተብለው ሲባሉ ተለምነው ይሆን? ስንቶቹ በቤተሰቦቻቸው በስራ በኩል በስራ ባልደረባ የህይወት አጋር በሆነችው በሚስቱ በባሏ በልጆቻቸው በምራት በአማት ስንቶቹ ተነግሯቸው ይሆን? ያሳዝናል፣ ያሳዝናል፣ ያሳዝናል ወንድሞች እናቶች። ስለዚህ አሁን እዚህ ያላችሁ 800 ምናምን ሰው እየሰማ ነው። ስንቶቻችሁ ናችሁ በኢየሱስ ክርስቶስ አምናችሁ ንስሐና የኃጢአት ይቅርታ ያገኛችሁ? የእግዚአብሔር ልጆች መሆናችሁን የዘላለም ሕይወት በክርስቶስ ኢየሱስ ወራሽ እንድትሆኑ እንደተጠራችሁ የምታምኑ እግዚአብሔር መንፈስ ቅዱስ ለመንፈሳችሁ የሚመሰክርላችሁ የእግዚአብሔር ልጆች መሆናችሁን ያ መንፈስ ለመንፈሳችሁ የሚመሰክር ስንቶች ናችሁ? እናንተ በክርስቶስ ኢየሱስ ያመናችሁ ለዘላለም ወደማጠፉበት ሕይወት ተጠርተሃል። ኢየሱስ ክርስቶስን አምነኸው እንደ ዳንከው ሁሉ ከካድከው ትጠፋለህ። እሺ ወንድሜ፣ አንድ ሀሳብ ምናልባት ስድን ከተሰጠኝ ማውራት ይችላለሁ። ሚዩት አድርገው እታችሁ ነው ብራዘር። ሰው እያወራ ጣልቃ አትግባ። እንደገባህ ሚዩት ነው ማድረግ ያለብን። ኦኬ። ስለዚህ ወንድሞች ዘመናችሁ እንዳይዘጋ ዘመንህ ወይ ዘመናችሁ እንዳይዘጋባችሁ በሩ እንዳይዘጋ። በሩ እስካሁን ድረስ ክፍት ነው። በሩ ኢየሱስ እኔ ነኝ ብሎ ስላለ እስካሁን ድረስ ክፍት ነው። በእርሱ በኩል ሰው የኃጢአቱን ይቅርታ የዘላለምን ሕይወት እንዲያገኝ በሩ ክፍት ነው። ጌታችን በሩ ክፍት ስለሆነ እኔ እውነተኛው በር እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይወጣል፣ ይገባል፣ መሰማሪያ ያገኛል ይላል። ስለዚህ ና በክርስቶስ ኢየሱስ ወደ እግዚአብሔር መንግስት ና ግባ፣ ነይ ግቢ። እውነተኛው ጥሪ የወንጌል መልእክት የምንነግራችሁ ይህንን ነው። ከዘላለም ጥፋት ዳኑ ብለን እንላለን። ጸጋ ይብዛላችሁ። ለእንግዳ ጊዜ ልስጥ ብዬ ነው። እሺ ጄቢ ሶሪ፣ ሰላም ይብዛልህ። እንደምን አላችሁ? ደህና ጌታ ይመስገን። ረጅም ሰዓት ሳዳምጥህ ነበር። መልካም ሰዎችን እንዲገቡ ስትጋብዝ ነበርና ብዙ ሰዎች መግባት እየፈቀዱ ይሰማሃል አይደለም? ከየት ቤተ እምነት ነው? ለጊዜው ይቅርና ጥያቄ ልጠይቅ ፈቃደኛ ከሆንክ? አትችልም። ጥያቄ ግዴታ እምነት ሊኖረኝ ይገባል? እምነት እላለሁ። እኔ ወንጌል አገልጋይ ነኝ። ከአይሁድ፣ ከእስልምና፣ ከኦርቶዶክስ፣ ከካቶሊክ፣ ከጴንጤ፣ ከጆቫ ዊትነስ፣ ከሆን ጂሰስ ከየት እንደሆን ከነገርከኝ ጥያቄ ጠይቅ። ራስን ደብቆ ማውራት አይቻልም። በአመንከው እምነት የማታፍር ከሆነ በተከተልከው ጌታ የማታፍር ከሆነ ተናገር። እኔ ጴንጤ ነኝ። እዚህ የተሰበሰብነው ጴንጤዎች ነን። የወንድሞች እናቶቼ ማለት ነው። ጊዜ መፍጀት አልፈልግም። እሺ ኦርቶዶክሳዊ የሆነ አንድ ቁጥር ይጻፍልኝ፣ ወይ ሌላ በዚህ በተያያዘው ጉዳይ ላይ ለማውራት የሚፈልግ ማለት ነው። ብቻ ወንድሞች እናቶቼ ጌታ ዛሬ የሰጠህን ጊዜ ተጠቀምበት። አንድ ቀን ወንድሞች እናቶች ሁላችን እዚህ ምድር ላይ ሁላችን እናልፋለን። ዛሬ የምታወራው ኤርሚያስ እግዚአብሔር የሰጠውን ዘመን ኖሮ ታጠዋለህ። በቪዲዮ ብቻ ትሰማኛለህ አልኩ እና ከነበረ ኤርሚያስ ከነበረ ዘማሪ ዳጊ ያኔ ሲነግረን ምን ሆኜ ነው ግን ያልሰማሁት? ምን ሆኜ ነው ቢሪያም ሲናገር ያልሰማሁት ብለህ ወደምትልበት ጸጸት ውስጥ መምጣት የለብህም። የሰው ሕይወት በምድር ላይ ያልፋል። ሰው ዘመኑ እንደ ጥላ ነው። ትናንት ያየናቸው ሰዎች ዛሬ የሉም። በሞት አንዴ ከተጠራህ በኋላ ወደዛኛው ዓለም ስንሄድ እዚህ ምድር ላይ ስንመላለስ በሕይወት ዘመናችን የሰራነውን ስህተት ተጸጽተን ለማስተካከል ብንሞክር እንኳን
እድል አግኝተን ወደ መሬት አንመጣ። ለዘላለም ነው የምንሄደው። በቃ እችን ፕላኔት ለአንዴና ለመጨረሻ ጊዜ እስከ ወዲያኛው ትቻት ይሄዳለሁ። እስከ ወዲያኛው መርካቶ ተወለድ፣ ፒያሳ ደግ፣ ጎጃም ላይ ደግ፣ አዲስ አበባ ተወለድ፣ አዳማ ላይ ውጣ፣ ሲዳማ እደግ፣ ሐረርና ድሬ ላይ ተወለድ፣ አስመራ ተወለድ፣ ኒውዮርክ ላይ ተወለድ፣ አሜሪካ ዋቴቨር የትኛውን ቦታ ላይ ተወለድ። አንድ ቀን ሰው ኖሮ 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 የምድር ታሪኩን ጨርሶ በሞት ይጠራል። ነፍስ ከስጋው ይለያል። እዚህ ጉድጓድ ውስጥ አፓራተስህ ስጋችን ይቀበራል። ትበሰብሳለህ፣ አጥንቶችህ ይረግፋሉ። ያ የምትመኪበት ፀጉርሽ ሁሉ አብሮ ይበሰብሳል። ስጋችን ወደ መሽተት ወደ መትላት ይመጣል። ሁላችን ከመቃብር በታች እንዘጋለን። እዚህ ትተኛለህ፣ እኔም እተኛለሁ። ግን እዚህ ጋር ተኝተህ ብቻ አይደለም ታሪክ የሚያበቃው። የትንሣኤ ቀን የሚባል አለ። ሙታን የማይበሰብሱ ሆነው ይነሳሉ። ኦርቶዶክስም ባለማህተቡም በለው ጴንጤ መናፍቅም በለ ማንም በለን አይሁዳውያንም በለው ሙስሊም በሙሉ ሂንዱዝም ዓለም ከተፈጠረ ጊዜ ጀምሮ የነበሩ ሙታን በሙሉ ያንቀላፉ ይነቃሉ። እና በዛው በበሰበስክበት ስጋ እንደገና አለመበስበስን ሳታገኝ በትንሣኤ አካል ትነሳለህ። ዳንኤል እንዲህ ይላል፣ በክርስቶስ ኢየሱስ ያመኑቱ ወደ ዘላለም ሕይወት ሲሄዱ፣ በክርስቶስ ኢየሱስ ያላመኑቱ ወደ ዘላለም ፍርድ ይጠራሉ። ለሰው ደግሞ አንድ ጊዜ መሞት፣ ከዛ በኋላ ፍርድ ነው የተመደበበት። ከዚህ ከጉድጓድ ውስጥ ወጥተህ በክርስቶስ ኢየሱስ ሳታምን ሞተህ ተው ስትባል ስትለመን ሞተሽ ከጉድጓድ ውስጥ ከወጣህ በኋላ ማርያም በመንግስተ ሰማያት ለአንተ ዋስና ጠበቃ ተከራካሪ ሆና ይሄ ልጅ አስገባው የጠራ አስተሮ ለእኔ ደግስልኝ ነበር ብላ የምትከራከርልህ የጌታ እናት ማርያም የለችም። ሚካኤል ቢሆን አይከራከርም። ከማን ጋር ነው የሚከራከረው? ከእግዚአብሔር ጋር። መብት የለም። መጽሐፍ ምን ይላል? እምድህረ ሞቱ ለሰብ አልቦቱ ንስሐ ይላል። ሰው ከሞተ በኋላ ንስሐ የለውም ማለት ታሪክ ተዘጋ ማለት ነው። ምዕራፍ ተዘጋ ማለት ነው። እንዲሁ እየነገርናቸው ጓደኞቻችን ግማሾቹ በመኪና ጫሩ እኮ አይደል? ባለፈው ሳምንት መኪና እየተገለበጠ በወጡበት ቀሩ። አንዳንዶች በዚህ ሌሊት ትናንትና እዚህ ቲክታክ ላይ ሲሳደቡ የነበሩ ምናልባት በአማርኛው ቋንቋ የሚሰሙ ኤርትራውያንና ኢትዮጵያውያን የዛሬዋን ጠዋት ያላዩ ስንቶች አሉ። ትናንትና ቲክቶክ ላይ ሲሳደቡ የነበሩ ድንገት በወጡበት ድንገት በተኙበት በዛው የተጠሩ ትናንት ኢየሱስ ጌታ ነው ብዬ ስነግርህ እናትክን እንዲህ ላርጋት ብለህ ተሳድበህ ሌሊቱን እግዚአብሔር በሞት የጠራቸው ስንት የሆኑ በዚህን ሌሊት ዛሬ እየነገርኩ ነገን የማታዩ እዚህ ውስጥ ስንቶች ትኖሩ ይሆን? ስንቶች ትኖሩ ይሆን? ማን ነው መመኪያህ? ማን ነው መጠጊያህ? ማን ነው አዳኝህ? በማ ላይ ነው እንኳን ለዚህ ዓለም አይደለም ለዘላለሙ ትምክህትህን ያደረግከው? ማንን ነው? ከኢየሱስ ውጭ ማንን ነው አልከኝ? ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ያልክ እውነትህን ነው? የቡልጋው ሰውዬ አቡነ ተክለ ሃይማኖት በሰማይ አንተን ነፍስ አደራ ሆኖ ሊያድንህ ሲኦል ትገባታለህ ብራዘር። ሰው ለታመነው ለእግዚአብሔር ነፍሱን አደራ አሳልፎ ይሰጣል። ነፍስ ወደ ፈጠረችው ወደ ሕያው እግዚአብሔር ትሄዳለች ይላል። ገድለ ተክለ ሃይማኖት ላይ እያንዳንዱ ነፍስ ሲሞት ወደ አቡነ ተክለ ሃይማኖት ይሄዳል ይላል። እንዲህ አይነት የኦርቶዶክስ ቅዠት ማለት ነው። ምን ስለሆነ አቡነ ተክለ ሃይማኖት ጋር የኔ ነፍስ የሚሄደው? ፍጥረት ሁሉ ይላል። እያንዳንዱ ፍጥረት ሁሉ የማንም ነፍስ የእስላሙ በለው የቡድሃ የሂንዱዝም በለው የኦርቶዶክስ የሙኑ የጴንጤውን በሙሉ በመጀመሪያ አቡነ ተክለ ሃይማኖት ጋር ነው የሚሄደው ይላል። እውነትህን ነው፣ እውነትህን ነው። አንተ ሰውዬ ይህን እምነት ነው እምነት ብለህ የምትነግረኝ ማን ስለሆነ ነው? አቡነ ተክለ ሃይማኖት የነፍሴ ባለቤት ነው እንዴ? የነፍሳችን ባለቤት ነው እንዴ? መጽሐፈ መክብብ ላይ ሲናገር ግን ነፍስ ወደ ፈጠረችው ወደ ሕያው እግዚአብሔር ይሄዳል ይላል። ምክንያቱም እግዚአብሔር የነፍስ ባለቤት ስለሆነ። እዚህ ጋር ግን እግዚአብሔርን ትተው ባለቤቱ ተክለ ሃይማኖት ነው ይላል። ገድለ ተክለ ሃይማኖት ላይ ይህንን ስትነግረው ኦርቶዶክሳዊ ሃይማኖትን ልታፈርሳት ልታወድማት ይላል። መፍረስ ካለበት እንዲህ አይነት ተረት መፍረስ አለበት። ብራዘር ምንም ልረዳ አልችልም። እውቀት በእውቀት መፍረስ ነው ያለበት። ነፍስ የእግዚአብሔር ነው። ሰው በእግዚአብሔር መልክና አምሳል ነው የተፈጠረው። የኔ እናንተ የነፍሳችን ባለቤት አንድዬ ነው ብዬ የምልህ ኢየሱስ ክርስቶስ። እና ነፍስ ወደ ፈጠረችው ወደ እግዚአብሔር ይሄዳል። ስንቶቹ ትሆኑ እግዚአብሔር የሰጣችሁን እድል የዘጋችሁ?
ስትለመኑ የማትሰሙ ተዉ እየተባለ ማለት ነው። ተዉ። ስንቶ የተለመኑ ስንቶች ይህን ወንጌል በክርስቶስ ኢየሱስ የተሰበከውን ወንጌል ስንቶ የተለመኑ እሷ የሞተ እዚህ ነው የተቀበረች ከዚህ ነው ስሟ የሚጠራ ከዚህ ነው። ይቅርታ ወገኖች፣ ጉንፋን ነገር ይዞኛል። ስንቶች ተለመኑ፣ ስንቶች ይችን ቀን ሳያዩት ሄዱ። አብረን አፈር ፈጭተን ያደግን ጓደኞቻችን፣ ውሃ ተራጭተን ያደግን ጓደኞቻችን ዛሬ የሌሉ ከእኛ ጋር ግን አብረው የተወለዱ እኛ በተጸነስንበት ሌሊት አብረው የተጸነሱ እኛ ባደግንበት ቀይ አፈር ፈይተው አፈር ማን ውሃ ተራጭተው ያደጉ አብረናቸው ያደግን እንቧይ ክበን ብይ ተጫወታችሁ። እኔ ደግሞ እንደ ገጠር ልጅ የገና ጨዋታ የተጫወትኳቸው ፈረስ ጉግስ የተጫወትን እኔ ፈረስ ጉግስ ጨዋታ ስለምንጫወት በገጠር የምንጫወተው የገና ጨዋታ የተጫወትን ከብቶች አብረን የጠበቅን ከወንዙ ከተራራው አብረን የተጫወትን ቀጋውን አጋሙን ምናምን ነገር በጫካ የሚገኝ ኮሽም ሾላውን አብረን የበላን ዛፍ ላይ እየወጣን ዝንጀሮ እያባረርን አጋዘን ስንገድል የነበርን አብረን ያደግን አብሮ አደጎቼ ዛሬ የሉም። እንደ ቀልድ አለፉ። ሁሌ 5ኛ ክፍል ተማሪ ሆኜ በነበርኩበት ሰዓት ላይ በ1979 ዓ ም ማለት ነው ውብታዬ ተስፋዬ ይባላል ይሄ ልጅ። ውብታዬ ተስፋዬ ይባላል። ወንድሞቼ እናቶቼ አብሮ የነበር አንድ ዴስክ ላይ የሚቀመጥ የነበረው በ1979 ዓ ም ማለት ነው። የ5ኛ ክፍል ተማሪ ነበርኩ እና ለረፍት ወጣን ትምህርት ቤት ለረፍት የምሳ ማለት ነው። ከረፍት ሰዓት አለ አይደል? የረፍቱን ወጣን። ስንወጣ የእርሻ ትምህርት ራሱን የቻለ ስለነበረ የእርሻ ትምህርት ተብሎ የተባለው ካሮት፣ ቀይ ስር፣ ድንች፣ ሽንኩርት፣ ነጭ ሽንኩርት፣ ቀይ ሽንኩርት ምናምን ነገር ብለን ቆስጣ፣ ጎመን፣ ሰላጣ ብለን የምንተክልበት መደብ የተሰራ ነበረ በትምህርት ቤቱ ግቢ ውስጥ እና በአንደኛው መደብ ላይ ካሮት፣ በአንደኛው መደብ ላይ ቀይ ስር፣ በአንደኛው መደብ ላይ ጥቅል ጎመን፣ ቆስጣ ምናምን ነገር ለዚህ ቃሪያ ሁሉ ተክለናል እና ምሳ ያላዝን ወይ ደግሞ ቆሎ ነው የሚሰጡን በገጠር ወይ ዳቦ ወይ ቆሎ የሚሰጡን። እንደዚህ እንጀራ አይፈተፍተልንም። ወይ የበቆሎ ቆሎ ወይ የገብስ ቆሎ ወይ የባቄላ ቆሎ ወይ የአተር ቆሎ እንደዚህ ወይ ደግሞ ዳቦ ሽልጦ ምናምን ነገር እንደዚህ ተጋግሮ ማለት ነው እና እሱን አይበቃንም። ያው ጉርምስናውም ስላለ ወይ ደግሞ ሌሎች ይበሉብናል ሰርቀው እና ብቻ ይርበናል ትምህርት ቤት ተመልሰን እስክንሄድ ድረስ ወደ ቤት እስክንገባ ድረስ እና ምን እናደርጋለን? እንደዛ ካሮቱ በሚደርስ ሰዓት ላይ ወይ ቀይ ስሩ በሚደርስ ሰዓት ላይ ሄደን ከዛ ከተተከለበት ቦታ ላይ ሰርቀን እንነቅላለን። ተማሪዎቹ ማለት ነው። አስተማሪዎቻችን ሳይሆን ተማሪው በሙሉ በቃ ሰርቆ ይነቅልና ይበላል። እና ይሄ ብላቴና ውብታዬ ተስፋዬ ከኔ ጋር አንድ ዴስክ ላይ የሚቀመጥ ፖርሳውን አስቀምጦ አብረን ለረፍት ወጣን እና እሱ ደፋር ነገር ነው። ሄዶ ካሮት ነቀል እና ካሮቱን መብላት ጀመረ። አፈሩን አራግፎ ከላዩ ላይ የተወገደውን አስወግዶ ምንም እፍፍ ብሎ ማለት ነው። ማጠብ እንኳን አያስፈልገውም። በላ። ሲበላ ሮንግ ዌይ ይመስለኛል። እኔ እንግዲህ ያኔ ሲገባኝ ማለት ነው በተሳሳተ መንገድ ገባበት ይመስለኛል እና የበላውን ሁሉ ተፋ። አረፋ ደፈቀ፣ ትንፋሽ አጠረው፣ መደብደብ ተያዘ። ጉሮሮ ላይ የዘጋውበትን ነገር ለማውጣት ብዙ ትግል ተደረገ። አስተማሪዎች ሌላ የቤት ስራ እስኪሆን ድረስ ገጠር ነው። ክሊኒክ አቅራቢያችንም የለም። ቢኖርም ማንም እንትን አይልም። በቃ ያው ከሰዓት እኩለ ቀን ላይ ነበረ። ከዛ ወደ ትምህርት ቤት ገባን። የእሱን ደብተር የእሱን ቦርሳ አስተማሪዎች አንስተው ለሌላ እሱ የቀበሌ የነበረበት በቀበሌ እንለያየ ነበረ።
እና ቦርሳውን ጓደኞቹ ያዙለት። ጠዋት ሲመጣ ቦርሳውን እሱ ነበር የያዘው። አሁን ግን ቦርሳውን ሌሎች ይዘውለት ወደ ቤት ሄዱ። እሱ ደግሞ በወሳንሳ ተነስቶ ቤተሰብ ተጠርቶ በፈረስ ሄዶ ሰው ጠርቶ ወሰዱት። ያችን ሌሊት አላደረም። በማግስቱ ተቀበረ። ብታዬ ተስፋዬ ሞተ ተባለ። ትምህርት ቤት ሁሉ ተዘግቶ እሱን ለመቅበር ሄደን አብሮ አደጌን ከዴስክ ላይ ያጣኑ። ምንድን ያደረገው ብትለኝ ካሮት ነው የበላው። ምን ልላችሁ ነው? ድንገት ነው የምንሰበረው። ድንገት ነው የምትጠራው። በዚህ ምክንያት ስንቶችን ወንድሞችን አጣን፣ ቤተሰቦቻችንን። እማዬ እንዴት ነሽ? ሰላም ነሽ? ምናምን ነገር በሰላም ይቅጣበን። ጠዋት እንግዲህ ትምህርት ቤት ሄጄ ወይ ስራ ቦታ ላይ ሄጄ መልሳለሁ ብሎ ቤተሰቦቻቸውን ተሰናብተው ብዙዎች በወጡበት ቀሩ። የሰው ህይወት በምድር ላይ እንደዚህ ነው። መጽሐፍ ቅዱስ የኔ እናንተን ህይወት የሚነግረው ጤዛ ነን፣ እንፋሎት፣ ሳር፣ አበባ፣ የሸረሪት ድር መጽሐፍ ቅዱስ የሚመስለን ማለት ነው። ድር፣ ጥላ። ሰው ዘመኑ እንደ ጥላ ያልፋል ይላል። እንደ ሸረሪት ድር ነው። የሸረሪት ድር ይበጠሳል፣ አቅም የለው። አበባ ነው፣ ጥቂት ታይቶ ይረግፋል። ሳር ነው፣ ጥቂት ታይቶ ይደርቃል። እንፋሎት ነው፣ ሻይ በምናፈላበት ዕቃ ውስጥ እንደዚህ ምንድን ነው እንትኗን ክዳኗን ሁሉ እስኪያነሳ ድረስ አይደል? ክዳኗን ሁሉ እስኪያነሳ ድረስ ወደ ላይ ቡልቅ 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 ይላል። እቃዎቻችን ሁሉ ቤት ያለው መጽሐፍ ቅዱስን ስታነብ ያኔ ይገባል ማለት ነው። አንዳንዴ ሚስቴ በእንደዚህ አይነት ነገር ቤት ስናፈላ አያት አለችን ዕቃ እንፋሎቱ ከላይ ሲመጣ ይሄንን ሁሉ ወደ ላይ እንደዚህ ይነቅለዋል አልኩ። ይህ ማለት ነው። እና በዚህ በአፍንጫው ይወጣል፣ በዚህም ይወጣል እንፋሎት እና እዚህ ጋር ሳይደርስ ይጠፋል፣ ይበተናል። ከዚህ እዚህ ጋር እንኳን ፋኑ ጋር እንኳን አይደርስም። እዚህ ጥቂት ጊዜ ታይቶ እንደሚጠፋ እንፋሎት ነው ይላል ያዕቆብ ላይ። ሰው ዘመናችን ማለት ነው። በዚህ ጋር ሲወጣ እንደዚህ ስትላ ያቃጥላል በጣም ግን እንፋሎት ነው። ውስጡ ያለው በእሳት እዚህ ሲለበለብ የሚወጣው ጭስ ማለት ነው። እና ወንድሜ እና ጴንጤ ከሆንክ ስትሄድ ጴንጤዎቹ እያጀቡህ አይደለም የምትሄደው። በሞት ስትጠራ ብቻ ነው የምትጠራው። እናትና አባትህ አድርሰኑ እንምጣ መንግስተ ሰማያት ምናምን ነገር ብሎ አይሉም። ብቻ ነው የምትሄደው። ጓደኞችህ አብረው አይጠሩም። ቢጠሩ እንኳን አብረህ በአንድ መኪና ውስጥ እንኳን ቢያልቁ በአንድነት ነፍሳቸው ወደ እግዚአብሔር አይሄድም። በየተናጠል ይሄዳሉ። በየተናጠል ሰው ይቆማል። በህይወት ዘመኑ ሁሉ የሰራው እንደ ቴሌቪዥን ስክሪን ያልፋል በእግዚአብሔር ፊት እና በክርስቶስ ኢየሱስ ያመኑ ሲድኑ፣ ያላመኑ ግን ገሃነም ማለት የዘላለም ጸጸት ማለት ነው። ጸጸት እሱ ማለት ነው። ጥርሳቸውን ያንቀጫቅጫሉ ይላል ማለት ከጸጸት የተነሳ ያኔ ሲነገረኝ ግን ምን ዋጋ አለው? ይሄ እንደዚህ እያሉ የሚኖሩበት የዘላለም ነው። የአንድ ወር የአንድ ቀን የሆነ ሰዓት ጸጸት አይደለም፣ የዘላለም ጸጸት ማለት ነው። ነግረውኝ እኮ ነበረ። ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለው ነግረውኝ ነበረ ማለት ነው ወንድሜ።
አንተ ትድን ዘንድ አንቺ ትድኝ ዘንድ ነው እቴ። አንድ ገጠሪቱ ኢትዮጵያ ላይ ተወልጄ ያደኩኝ የድሃ ገበሬ ልጅ ነኝ፣ የከብቶች እረኛ። ናቀኝ። እግዚአብሔር ጥሪ ስላለ ዓላማ ስላለው እግዚአብሔር ከፈለከ 12 ክፍል አይደለም የትኛውም ኮሌጅ ላይ የምትበጥሰውን በጣጥስ። እግዚአብሔር አስተምሯል። እግዚአብሔር ይባርክ። አይምሮ ክፍት ነው። በቃ ሰርተህ ተጠቀምበት። ትውልድ ሀገር ለውጥበት። ያልተማርነውን ተብሎ የተባልነውንም አትናቅ። እኛም ደግሞ አንተ የተማርከውን አንንቅህም። ሰው ያወቀውን ሁሉ ያውቃል። ግን እዚህ ጠንከር ብዬ የምናገራቸው ወንድሞቼ እናቶቼ፣ አስተማሪዎች፣ ሃይማኖት መምህራን የተባሉ ኦርቶዶክሳውያን እንዴት እንደሚቀልዱብህ፣ ጴንጤዎቹም እንዴት እንደሚቀልዱብህ አይሁዳውያን ወገኖች አሏቸው አይደል? አይሁዳውያን ኢየሱስ ጌታ ነው የሽዋው አዳውን ብለን ስንነግራችሁ እስራኤላዊነትን ለማጥፋት ነው ብለህ የምትለኝ ብራዘር፣ እስራኤላዊነትን ለማጥፋት አይደለም። እስራኤላዊነት ኢትዮጵያዊነት ብለህ የምትለው በአንድ እረኛ የሚጠፋ አይደለም። ግን ራባዮቹ እንዴት አድርገው እንደሚጫወቱባችሁ ከድንግል የተወለደው እሱ የዓለም መድኃኒት እግዚአብሔር አይደለም እያሉ የሽዋ ላይ እንዴት እንደሚቀልዱ እኔ ፊት መተህ ግን ስታወራ አትቀልድም ማለት ነው። በእውቀት ሞግተሃለሁ። ከቻልክ ቶራን ናና አውራኝ። አንተ ብራይስት ስላወቅ እኔ ቶራን አላቅም ማለት አይደለም። ኦርቶዶክሳውያን ገድላትና ድርሳናት ውስጥ የተጻፈው ብቻ አይደለም። የሃይማኖት መምህራን የተባሉት እንዴት እንደሚቀልዱባችሁ በዘመናችሁ ቁማር እንደሚጫወቱባችሁ ብታውቁ እኔ እዚህ ምጮሆና የምናገረው ይገባህ ነበረ። ለምን እንደሚያንገበግበኝ፣ ምክንያቱም በዛው ስርዓት ውስጥ አድጌያለሁ። ዲያቆን ነበርኩኝ። ኦኬ፣ ለእኔ አትነግሩኝ ኦርቶዶክሳዊነትን። የቱ ጋር ለሆዳችን የሚጠቅም ነገር መብላት እንዳለበት፣ የቱ ጋር ያንተ ህይወት እንደሚበላ ለይተህ በማታውቅበት ማለት ነው። ኦኬ፣ ጴንጤዎች ወገኖቼ በጌታ ከሆናችሁ በኋላ ነቢያትና ሐዋርያት ነን እያሉ አሉ እውነተኞች አገልጋዮች እግዚአብሔር ያስነሳቸው። እነሱ በአንተ ህይወት ላይ እንዴት እንደሚቀልዱብህ፣ ዘይት ሽያጫቸውና እራፊ ጭርቃቸውን እየቸበቸቡ እንዴት እንደሚቀልዱብህ መጥቼ ትክክል አይደሉም ብዬ ስናገርህ፣ ብራዘር ጴንጤነትን ለማፍረስ አይደለም። እኔ ራሴ ጴንጤ አይደለሁ። ሁሌ አንዱ ተረፉ ከዘላለም ሞት። ዓለም ሁሉ የፈለጋትን ትበል። ብዙ ሃይማኖቶች አሉ። አዳኙ ግን ከድንግል የተወለደው የዓለም መድኃኒት ኢየሱስ ክርስቶስ ነው ብዬ የምልህ። ከእርሱ በቀር በሌላ በማንም በኩል መዳንን አታገኙም። አላህ በለኝ አያድንህም። መሐመድ በል አያድንህም። ቡድሃ በል አያድንህም። ሂንዱዝም በል አያድንም። ተራራው ሸልቆ በል አያድኑም። አያድኑም። ሰው ሰራሽ የሆኑ ባህሎች፣ የተለያዩ ነገሮች አያድኑም። ወደ ክርስትናው ዓለም እንመጣ። ቅዱሳን መላእክት ከዘላለም ሞት አያድኑም። ከዘላለም ሞት የምትድንበትን እውነት በቅዱሳት ነቢያት በቅዱሳን መላእክት ተሰብኳል። ገብርኤል ከዘላለም ሞት አያድንህም። ከዘላለም ሞት የምድንበትን አዳኙ ከድንግል የተወለደ የዓለም መድኃኒት ነው፣ ስሙን ኢየሱስ ትይዋለሽ ብሎ ነግሯታል። እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ብሏል። ገብርኤል መልአኩ ገብርኤል ከኃጢአት ያድነኛል ትላለህ እንዴ? አያድንም። ማቴዎስ ወንጌል መጽሐፍ ምዕራፍ 1 ቁጥር 18 ምንድን ያለው ጌታ ማነው? መልአኩ በተለይ ቁጥር 20 እና 21 ላይ ስሙንም ኢየሱስ ትለዋለህ እርሱም ሕዝቡን ከኃጢአታቸው ያነጻቸዋል ያድናቸዋል ነው ያለው እንጂ እኔ ያድናቸዋለሁ እኔ ያነጻቸዋለሁ አላለም። ከኃጢአት መንጻት በክርስቶስ ኢየሱስ ነው በማመን የዘላለም የኃጢአት ይቅርታ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታ በኢየሱስ ክርስቶስ በማመን መዳን በኢየሱስ ክርስቶስ የልጅነት ስልጣን ማግኘት በኢየሱስ ክርስቶስ የኃጢአት ይቅርታ ማግኘት በኢየሱስ ክርስቶስ ከኢየሱስ ክርስቶስ በስተቀር የሰው ልጆች የሚድኑበት እውነት በመልአክም አልተወራልንም፣ በቅዱሳት ነቢያትም አልተተነበየም፣ በቅዱሳት ሐዋርያትም አልተሰበከም፣ አባቱ እግዚአብሔር አብም አልነገረንም። አባቱ እግዚአብሔር አብም ቅዱሳን መላእክትም ቅዱሳን ነቢያትም ቅዱሳት ሐዋርያትም ሁሉም በአንድነት ሆነው የመሰከሩለት የዳዊት ልጅ ኢየሱስ የእግዚአብሔር ልጅ ኢየሱስ ያድናል ብለው። ስለዚህ ከዘላለም ጥፋት ዳኑ ነው ብለን የምለው። ጸጋና ሰላም ይብዛላችሁ። ለወንድሞቼ እድል ልስጥ። ተባረኩ። ጥያቄ ያለው ሰው ካለ መግባት ትችላላችሁ፣ መቀጠል ትችላላችሁ። ቢኒያው አላችሁ? አለን ኤርሜ። ኦኬ፣ መቀጠል ከፈለጋችሁ መቀጠል ትችላላችሁ። አይ ትንሽ እንቀጥልና ኦርቶዶክሳውያን በተለይ አንድ ቁጥር እየጻፋችሁልን ብትገቡ መልካም ነው። ከሌላም ቤተ እምነት እንደዚሁ ትችላላችሁ። እሺ፣ አንድ ሰሎሞን የሚባል ሰው አለ። ኦኬ
እሺ ሰለሞን እንኳን ደህና መጣ። ኦኬ እኔ ምንድነው ጥያቄ ቅድም ስትናገር ሰምቻለሁ። ቆይ ችግር የለም ቢኒያም ስለቆየሁ ችግር የለም እኔ ቆይቻለሁ። ወደ ጥያቄ ልግባ። ቅድም ቆይቻለሁ ከእነሱ ጋር። ቆይማ ቢኒያም ቆይ አንድ ጊዜ ቢኒ ቆይቷል። እነሱ ጋር ሲከራከር ቆይቻለሁ። ይኸውልህ ቅድም ታቦተ ጽዮን ተሰርቃ ተማርካለች አሁን የለችም እያለ ነው አይደለም? ስታነሳ የነበረው ታቦተ ጽዮን ተማርካለች ወደ ኢትዮጵያ እንዴት መጣች? የለም አልመጣችም፣ ኢትዮጵያ ምድር ላይ አትገኝም ነው ያልከው አይደለም? ታቦተ ጽዮን የተማረከችው የት ነበር? መጽሐፍ ቅዱሳችሁ ላይ የሚያሳየው ከአንተ መጽሐፍ ቅዱስ አውጣው። ያንተ መጽሐፍ ቅዱስ የኛ መጽሐፍ ቅዱስን ለምን አንተ ታያለህ? የራስ መጽሐፍ ቅዱስ አለ አይደለም? በራስ መጽሐፍ ቅዱስ ነው አይተህ አይደለም የምትናገር ያለው? ያንተ መጽሐፍ ቅዱስ አውጣና ኢትዮጵያ ታቦተ ጽዮን ተማርካ ሄደችው የት ነው? የኔ መጽሐፍ ቅዱስ ብየመለው 66 ነው። 66 ላይ ታቦቱ ተማርኮ ባቢሎን ሄደ ብሎ አይደለም። አንድ ጊዜ ብቻ ታቦቱ አድምጠኝ፣ አንድ ጊዜ ብቻ ታቦቱ በፍልስጤማውያን በእግዚአብሔር ራሱ በእግዚአብሔር ፍቃድ እንዳስማረከው ያም ደግሞ በዛው በዳዊት ዘመን እንደተመለሰ ይናገራል ማለት ነው። ታቦቱ ተመልሷል አልተመለሰም? ከተማረከ በኋላ ከፍልስጤም ሀገር ተመልሷል። ከባቢሎን ግን ሄደ ብሎ አይደለም። የእናንተ ግን ወደ ባቢሎን ሄደ። ይኸውልህ በፍልስጤም ተማርካ ሄደች። ከተማረከችን በጣዖት አማካኝ ጣዖት ላይ ያስቀመጧት። እዛም ያለውን ጣዖት ሰባብራ ጣለችው። ያንን ስላልቻሉ ተመልሶ ወደ እስራኤል ተመለሰች ነው የሚለው። ከዛ ከተመለሰች በኋላ በንግስት ሳባ ልጅ ተመልሶ ታቦቷ ደግሞ ወደ ኢትዮጵያ ገባች ነው የሚል ታሪክ። አንተ ታቦቱ ኢትዮጵያ ውስጥ የለም አልክ። መጀመሪያ ተማርካለች። ከተማረከች በኋላ ደግሞ የትም የለችም ነበር ስትል የነበረው። ተማርካ ከሄደችበት ተመልሳ ወደ እስራኤል መጣለች። ከመጣች በኋላ በንጉስ ሰለሞን ልጅ በንግስተ ሳባ ልጅ ተመልሶ ደግሞ ወደ ኢትዮጵያ ታቦቷ እንደመጣች ታሪክ ያስረዳል። አንተ ታቦቱ ኢትዮጵያ ውስጥ የለም የምትል ከሆነ አንተ በምን አረጋገጥክ? ኢትዮጵያ ውስጥ ላለመኖሩ በምን አረጋገጥክ ነው? ያንተ ማረጋገጫ ምንድነው? የኔ ጥያቄ ማስረጃ ምንድነው? ንገረኝ እስኪ። አለመኖሩን ታቦተ ጽዮን ሂደህ አንተ አይተሃል ወይ? እድሉን አግኝተህ ገብተህ አይተሃል ወይ? እሺ ቴንክ ዩ። ሚዩት አድርገውና ስሙ። ጥያቄ ሲኖር ተከፍተዋለሁ። ኦኬ ድምጽ ስላለ አንተ ጋር ቴንክ ዩ። ኦኬ ምንድነው ያለው? ልብ በሉ እዚህ ያላችሁ 800 ሰው ፍልስጤማውያን ታቦቱን ማርከው የወሰዱት በሳሙኤል ዘመን ነው። ኦኬ ወይ ደግሞ ካህኑ ኤሊ በነበረበት ማለት ነው። ኤሊ እና ልጆቹ ማለት ነው። ኦኬ በዚህ ጊዜ ወደ ፍልስጤማውያኑ የተማረከው የእግዚአብሔር ቃል ኪዳኑ ታቦት ከሴሎ ነው የመጣው። ቅድም ተናግሬ ነበር። ከሴሎ ኦኬ ከሴሎ መጣ። ወደ ፍልስጤማውያን ማርከውት የእግዚአብሔር ፍቃድ ስለሆነ የተማረከው ተወሰደ። ብዙም ሳይቆይ ፍልስጤማውያኑ ዘንድ ሄዶ ዳጎንን ሰባበረ፣ ከጣዖት ቤት አስቀምጠውት። ከዚያ የእግዚአብሔር ቃል ኪዳኑ ታቦት ተመልሶ ወደ እስራኤል ምድር መጣ ማለት ነው። በቤተ ሳሚስ በኩል ወደ እግዚአብሔርን ወደ እስራኤል ምድር ተመልሶ መጣ። ፍልስጤማውያንን እግዚአብሔር በባጭ ስለመታቸው። ይሄ መቼ ነው የሆነው? ሳኦል በምድር ላይ ሳይነግስ። የእስራኤል የመጀመሪያው ንጉሥ ሳኦል አልነገሰም፣ ዳዊትም የለም፣ ሰለሞንም አልነገሰም። ይሄ ታሪክ በተፈጸመበት ጊዜ ማለት ነው። ከዛ በኋላ ነው ሳኦል የነገሰው። ሳኦል 40 ዓመት ነግሶ ሲሞት ዳዊት 40 ዓመት ገዛ። እሱ ሲሞት ሰለሞን ነገሰ 40 ዓመት ላይ ማለት ነው። አሁን የኦርቶዶክስ ተዋሕዶ ቤተክርስቲያን ታቦቱን በሰለሞን ዘመነ መንግስት ነው ወደ ኢትዮጵያ አምጥቻለሁ ብላ የምትለው ማለት ነው። ኦኬ ይሄኛው እዚህ ጋር ታቦቱ የተማረከው እዚህ ፍልስጤማውያን ጋር የተማረከው ታቦቱ የተማረከው ጌታ ራሱ ያስማረከው በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና ምዕራፍ 5 ላይ ነው ታሪኩ የምታገኙት። አንደኛ ሳሙኤል ምዕራፍ 4 እና ምዕራፍ 5 ላይ ታሪኩን ታገኙታላችሁ። አንብቡ፣ ሁለቱም ምዕራፍ ማለት ነው። ኦኬ ከዛ ተመለሰ። ቆይቶ ሳኦል ነገሰ። በሳኦል ዘመን ታቦቱ ነበር እዛው በእስራኤል።
40 ዓመት ሙሉ ነገሰ። እሱ ከሞተ በኋላ ደግሞ ዳዊት ነገሰ። በዳዊትም ዘመን 40 ዓመት ነበር። በዳዊት ዘመን ወደ ጽዮን ተራራ አምጥቶ ድንኳኑን እዛ ተከለ ማለት ነው። የመገናኛውን ድንኳን ከሴሎ ነቅሎት ወደ ጽዮን ተራራ መጣው። ጽዮን ተራራ ላይ መጣው ማለት ነው። አሁን አረቦቹ መስጊድ የሰሩበት ቦታ ማለት ነው። ቀድሞ የእግዚአብሔር ቤተ መቅደስ የነበረው ቦታው እሱ ስለነበረ እዛ መጣው ማለት ነው። ይሄ ቦታ በወቅቱ ጀሩሳሌም እሺ ይሄ ቦታ ማለት ነው። ይሄ ቦታ ታቦት ወደ ፍልስጤማውያን ተማርኮ በተወሰደበት ጊዜ ይሄ ቦታ የእስራኤል ልጆች አልያዙትም ነበር። ኢያቡሳውያን የሚባሉ የከነአን ዝርያ ያላቸው ከአሞራውያን ጋር የነበሩ የእስራኤል ልጆች ያላጠፏቸው ዝርያቸው በዚች ኮረብታ ላይ ይኖሩ ነበር። ይሄ ቦታ ማለት ነው። ይሄ ቦታ እንዳለ ይኖሩበት ነበር። ከፍ አድርጌ ላሳያችሁ። ከታየ በስፋት የሚታይበት ቦታ ማለት ነው። ሰፋ አድርጎ የሚያሳይ ፈልጌ ነበር። ይኸው ከደብረ ዘይት ላይ ሆነን ነው። ይሄ ደብረ ዘይት ተራራ ነው። ይሄ ጽዮን ኮረብታ የሚባለው ማለት ነው። እዚህ ጋር ጉግል ሳብ ስናደርገው መስጊዱ ያለበት ማለት ነው። እዚህ ጋር እግዚአብሔር ቤተ መቅደስ ነበር። ይሄ ታቦት ተማርኮ ከዚህ ጋር ወደ ፍልስጤማውያን በሄደበት ሰዓት ላይ ይሄ ቦታ በአሕዛብ የተያዘ ቦታ ነበር። እስራኤላውያን አልያዙትም። ዳዊት ሲነግስ፣ ሳኦል ከሞተ በኋላ ዳዊት ሲነግስ ኢያቡሳውያንን ተዋግቶ ከዚህ ቦታ ላይ ካስለቀቀ በኋላ ለመጀመሪያ ጊዜ በሴሎ የነበረውን የመገናኛውን ድንኳን ወይ ደብተራ ኦሪትን አምጥቶ ዳዊት እዚህ ቦታ ላይ ተከለው። ይህንን ከኢያቡሳውያኑ ተዋግቶ ካስለቀቀ በኋላ ማለት ነው። እዚህ ጋር የቄድሮን ፈፋ ሸለቆ አለ። የቁልቁለት ነው። እዚህ ወንዝ ዙሪያው እንደዚህ አለው። ስለዚህ ይሄ ቦታ ኮረብታማ የሚባለው የጽዮን ተራራ ማለት ይሄ ነው ወንድሞቼ። ይሄኛው የደብረ ዘይት ተራራ ነው። ይሄኛው የጽዮን ተራራ ነው። ድንኳኑ እዚህ ጋር ተከለ። ዳዊት በህይወቱ ዘመን ሳለ ቤተ መቅደስ ሊሰራ ሲፈልግ እግዚአብሔር ከለከለው። በናታን በኩል ልጅ ሰለሞን ቤተ መቅደስ ይሰራልኛል አለ። ዳዊት ከሞተ በኋላ ልጁ ሰለሞን ነገሰ። ሰለሞን 40 ዓመት ነው የነገሰው። እሱ በነገሰበት ዘመን በነገሰ በአራተኛው ዓመት ዚፍ በሚባል ወር እስራኤል ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ አንደኛ ነገሥት መጽሐፍ ምዕራፍ 6 ላይ ማለት ነው የእግዚአብሔርን ቤት እዚህ ጋር መስራት ጀመረ። ቤተ መቅደሱ እዚህ ድንኳኗ በተተከለችበት ቦታ ላይ የመጀመሪያው ቤተ መቅደስ እዚህ ጋር በሰለሞን እጅ ተሰራ። ይሄ ቦታ ማለት ነው ወንድሞች ያልተለወጠ ፌክ ያልሆነ የተቀደሰው ስፍራ ማለት ይሄ ቦታ ነው። እዚህ ምድር ላይ የተቀደሰ ብሎ እግዚአብሔር የሚጠራው ስፍራ ይሄ ቦታ ነው። ሰለሞን ሰራው ቤተ መቅደሱን። ለብዙ ሺህ ዓመት ማለት ለብዙ መቶ ዓመት ኖሩ። ሺህ ዓመት እንኳን አይደርስም፣ ለብዙ ዓመት ኖሩ። ኦልሞስት ለ480 ምናምን ነገር አካባቢ ዓመት ከዛ ያላነሰ ኖሩ። ከዛ በኃጢአታቸው ምክንያት አልሰሙም። እግዚአብሔር ባቢሎናውያንን አመጣና በ586 ቅድመ ልደተ ክርስቶስ በወርሃ ነሐሴ ላይ የእግዚአብሔር የቃል ኪዳኑ ታቦት የነበረበት ቤተ መቅደስ ሰለሞን የሰራው ባቢሎናውያን ዘብዳውን አጥፍተው አፈረሱት። ከዚህ ቦታ ላይ የእግዚአብሔር ፍቃድ ስለነበረ ከዛ የእስራኤል ሕዝብ ከዚህ ነቅለው ወደ ባቢሎን ማረኩት። 70 ዓመት በባቢሎን ኖሩ። ከ70 ዓመት በኋላ እንደገና ደግሞ እግዚአብሔር በተሐድሶ እነ እዝራን፣ እነ ዘሩባቤልን፣ እነ ሐጌን፣ እነ ዘካርያስን፣ እነ ነህምያን፣ አስቴር የነበረችበት ዘመን፣ እነ መርዶኪዎስ የነበሩበትን ዘመን ያንን ዘመን የተሐድሶ ዘመን አመጣና እንደገና ደግሞ በ444 ቅድመ ልደተ ክርስቶስ 444 ቅድመ ልደተ ክርስቶስ ቂሮስ የሚባል የአሕዛብ ንጉሥ አስነስቶ ቄሮስ አልኩት ቂ ነው ቂሮስ የሚባል የአሕዛብ ንጉሥ አስነስቶ እግዚአብሔር እንደገና ኢየሩሳሌምና ከተማዋ እንዲሰራ ቤተ መቅደሱም እንዲሰራ ፈቀደ። በዕዝራ መጽሐፍ ምዕራፍ 1 በሁለተኛ ዜና መጽሐፍ ምዕራፍ 36 ላይ ታሪክ ተጽፎ ተገኝቷል። ስለዚህ ሁለተኛው ቤተ መቅደስ መሰራት ተጀመረ።
ሁለተኛው ቤተ መቅደስ ተሰራ። ሁለተኛው ቤተ መቅደስ ከተሰራ ከ450 ዓመት ምናምን ነገር ዓመት ቆይታ በኋላ ኢየሱስ ክርስቶስ ጌታችን ተወለደ። ሁለተኛው ቤተ መቅደስ ከተሰራ በኋላ ማለት ነው። ይሄ ሁለተኛው ቤተ መቅደስ እዚህ ጋር የተሰራው የመጀመሪያው በሰለሞን ዘመነ መንግስት ነው የተሰራው እዚህ ጋር። ይሄ በ586 ፈረሰ። ባቢሎናውያን ያፈረሱት ቅድመ ልደተ ክርስቶስ። ሁለተኛው ቤተ መቅደስ ተሰራ። መቅደስ ሁለተኛው ቤተ መቅደስ ተሰራ። ጌታ ነበረ። ጌታ አስተማረ፣ ተወለደ፣ አስተማረ። እሱ በነበረበት ዘመን ላይ ቤተ መቅደሱ ሁሉ ገብቶ አስተማረ እና መጨረሻም ቤተ መቅደሱ ሁሉ ጭምር እንደሚፈርስ ነገራቸው ጌታ። እነሱም ወደ አሕዛብ እንደሚማረኩ ቤተ መቅደሱ እንደሚፈርስ ነገራቸው። ጌታችን ከተናገረ ከ40 ዓመት በኋላ ጌታችን ለበደል ኃጢአታችን ሞተ። ሞትን ድል አድርጎ ተነሳ፣ ወደ ሰማያት ወደ አባቱ አረገ። እሱ ይህንን መልእክት ይህንን ትንቢት ከተናገረ ከ40 ዓመት በኋላ በ70 ዓመተ ምህረት ይሄኛው ሁለተኛው ቤተ መቅደስ በ70 ዓመተ ምህረት ሮማውያን አፈረሱት። ይሄ ማለት የዛሬ 1900 ምናምን አካባቢ ላይ ማለት 1970 ዓመተ ምህረት አካባቢ ላይ ከዛ በኋላ የእስራኤል ሕዝብ ወደ ዓለም ሁሉ ተበተነ። 2 ጊዜ ቤተ መቅደሱ ፈረሰ። በሰለሞን የተሰራው፣ በዘሩባቤል የተሰራው 2 ጊዜ ቤተ መቅደሱ ፈረሰ። ያሳዝናል፣ ልብ ይሰብራል። የእስራኤል የሰው ልጅ አለመታዘዝ ከጌታ ጋር ተጣሉ። 2 ጊዜ አፈረሱት። እግዚአብሔር 2 ጊዜ እንዲፈርስ ፈቀደ። ስላልሰሙት ተቆጣ። በ70 ዓመተ ምህረት እና በ586 ዓመተ ምህረት ፈረሰ። የማይፈርሰው ቤት ፈረሰ። የማይገደለው የኪዳን ሕዝብ እስራኤላውያን ተገደሉ። የማይማረክ የእስራኤል ሕዝብ ተማረከ። በባቢሎናውያን ተማረኩ። እዚህ ጋር ደግሞ ሮማውያን በተሟቸው በዓለም ዙሪያ። ከዛ በኋላስ ይሄ ምድር ውድማ ሆነ። ውድማ ነው እኮ ብዬ የምልህ፣ ሰው የማይኖርበት ምድር ሆነ። ምድሪቱ ተረሳ ለብዙ ዘመን። ከዛስ እነ ጆርዳን ከዮርዳኖስ ወንዝ ማዶ ጆርዳን ተሻግሮ መጣ። ግብጾች ከደቡብ መጡ። ፍልስጤማውያን ከምዕራብ መጡ። ሶሪያ ከሰሜን መጣች እና ምድሪቱን ተቀራመቷት። ያኔ ይሄን መስጊድ ለመስራት እድል አገኙ ማለት ነው። ስለዚህ የአብርሃም አምላካችን እግዚአብሔር ይሄንን መጽሐፍን የጻፉልን ነቢያት ትንቢት ይናገሩበት የነበረ ይህ የተቀደሰ ስፍራ ዛሬ የሌላ ድምፅ ይሰማበታል። የእስራኤል አምላክ እግዚአብሔር ሳይሆን ስሙ የሚጠራበት የአሕዛብ አምላክ የሆነው መሐመድ ስሙ ይጠራበት ጀመር ማለት ነው። ታያል። ይሄ ቦታ ነበር የእግዚአብሔር ክብር ይገለጥበት የነበረ ቦታ። ይሄ ቦታ ነው በዓለም ላይ እግዚአብሔር ቅዱስ ስፍራ ብሎ የሚጠራው። ይሄ ቦታ በአሕዛብ ተያዘ በቃ። ስለዚህ እስራኤል ኦልሞስት ለ1930 ዓመት ያህል ከምድራቸው ተበትነው ኖሩ። ከዛስ ከ1930 ዓመት በኋላ 1948 በ1948 ሜይ ላይ ማለት ነው ግንቦት በ14ኛው ቀን እግዚአብሔር የኪዳኑን ሕዝብ በተአምራት ሰበሰበው። የዛሬ 76 ዓመት ማለት ነው። ድራማቲክ በሚመስል ግን ከብዙ ሺህ ዓመት በፊት ትንቢት የተናገሩ ነቢያት የተናገሩት ትንቢት እንዲፈጸም
እስራኤል ስንት ዓመቷ ነው አሁን ከተመሰረተች? 76። ለምን ጠፍተው አልቀሩም? እስራኤላውያን አምላክ አላቸው፣ ኪዳን አላቸው። ክርስቶስን ሰቅለውት የለ ብለህ ብትለኝ፣ አዎ። እና ክርስቶስን ስለሰቀሉት ክርስቶስ እስራኤል ከምድር ይደምሰስ ይጥፋ ዘራቸው አላላቸው። ለምን? ይወዳቸዋል። እውነቴን ነው ብዬ የምልህ እንዴት እንደሚወዳቸው አንተንም እንዴት እንደሚወድህ እስላሙን፣ አይሁድ፣ አሕዛቡን፣ ኦርቶዶክስ፣ ጴንጤውን፣ ዋቴቨር ማንም ሆነ ጌታ ሰውን ይወዳል። ስለሚወዳቸው ስለ አብርሃምና ስለ ይስሐቅ ስለ ያዕቆብ ስለገባው ኪዳን ብሎ ዘራቸውን ለዘላለም አላጠፋውም። አላጠፋውም። ስለዚህ ያ ቦታ ዛሬ ይሄ ቦታ የጽዮን ተራራ ይባላል። ዳዊት ነው ለመጀመሪያ ጊዜ ከኢያቡሳውያን ላይ ተዋግቶ ድንኳኗን አምጥቶ እዚህ ጋ የተከለው። ያኔ የጽዮን ታቦት የሚባል የለም ከዚህ በፊት ማለት ነው። ይሄ እዚህ ጋር በፍልስጤማውያን ዘመን በነበረበት ሰዓት ላይ በሴሎ ነበር እግዚአብሔር ቃል ኪዳኑ ታቦት ያለው። በዳዊት ዘመን ነው እዚህ ተራራ ላይ እዚህ ቦታ ላይ መጥቶ ድንኳኑን የተከላት ዳዊት። እዚች ቦታ ላይ ድንኳኒቱን አምጥቶ እዚች ቦታ ላይ ወንድሜ፣ እዚህ የምትሰሙ ሰዎች እዚች ቦታ ላይ ነው ዳዊት። የዘመን ታሪክ ወደኋላ እንደ ክር ቢጠነጠን እና ተጠንጡን ወደኋላ ብንደርስ የዛሬ 3000 ዓመት ያ ታላቅ ንጉሥ እዚህ ጋር ድንኳን ተክሎ ነበር። የእግዚአብሔር ቃል ኪዳኑ ታቦት እዚህ ውስጥ ነበር። እሳት፣ ክብር፣ ኃይል ነበረ እዚህ። እችን ግቢ ማንም አይረቅጣትም ነበረ። ዳዊት በሚጠብቀው ወታደሮችን ለማስገደል ብቻ ሳይሆን የእግዚአብሔር የሚባላ የክብር እሳት እዚህ አለ። እሱ ኖረ በድንኳን እግዚአብሔር ታቦት ይኖር ነበር። እኔ በድንኳን እንዴት የእግዚአብሔር ቤት ይኖራል? እኔ በተሸለመ ቤት እየኖርኩ ቤት ሰራለታለሁ ብሎ ሲል ናታን ስራ አለው። ከዛ ጌታ ደግሞ በሌሊት መጣና ናታንን አይ ልጅ ሰለሞን ከጉልበት የሚወጣ ልጅ ይሰራልኛ፣ እናንተ የደም ሰው ስለሆንክ ቤት አሰራልኝም አለ። በናታን በኩል ተከለከለ። ልጁ ሰለሞን ቤት ሰራ። የእግዚአብሔር የቃል ኪዳኑን ታቦት እዚህ ቦታ ላይ በሰራው በሚያምር ቤተ መቅደስ ውስጡ ስትገባ ወርቅ በወርቅ ጣሪያው፣ ግርግዳው ወርቅ፣ መቅረዙ ወርቅ፣ የህብስት ገበታው መቅረዙ ከንጹህ ወርቅ ነው የተሰራው። የህብስት ገበታው ከግራር እንጨት የተሰራ በወርቅ የተለበጠ፣ የዕጣን መሰዊያው ከግራር እንጨት የተሰራ በወርቅ የተለበጠ፣ ታቦቱ ከግራር እንጨት የተሰራ በወርቅ የተለበጠ፣ በሙሉ ወርቅ በወርቅ ጣሪያው፣ ግርግዳው በሙሉ ወርቅ። ቤቱ ራሱ እግዚአብሔር እንኳን ባይኖርበት ከወርቅ ከመሰራቱ የተነሳ ያስፈራል። እዚህ ጋ የተሰራው ቤት፣ በዛ ቤት ውስጥ የእግዚአብሔር ክብር ነበር። ታቦቱ እዛ ነበር። ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ ቦታ የተሰራው የእግዚአብሔር ክብር ካለበት ቦታ ላይ መልአክ ከሰማይ ልኮ ሚካኤል አሰርቆት አዛሪያስ ከሚባል ካህን ጋር ተመሳጥሮ ኤልሚያኖስንና ማክሪን አንቃ ምናምን ነገር ብሎ አለ ብለው አትስረቅ ብሎ የሚለውን ሕግ የተጻፈበትን ጽላት እኛ ሰርቀን አመጣ ነው ብለው ይላሉ። የውሸት ውሸት። ሰለሞን ከሞተ በኋላ ልጁ ሮብዓም ነገሰ። ሮብዓም ሲሞት አብያ ሲሞት አሳ ሲሞት ኢዮሳፍጥ እያለ የይሁዳ ነገስታት በሙሉ ነገሱ በእስራኤል ላይ ማለት ነው። እና ከዚህ በፊትም ደጋግመን እንደነገርናችሁ ኢዮስያስ ከነገሰ ሰለሞን ከነገሰ ከ15 ዓመት ከ320 እስከ 340 ዓመት ቆይታ ባለው ኢዮስያስ በይሁዳ ላይ ሲነግስ ታቦቱ በዛው በይሁዳ ነበር ይላል። የዳዊት ልጅ ሰለሞን በሰራው ቤት ውስጥ አኑሩት እንጂ ከዚህ በኋላ ሸክም አይሁንባችሁ። አሁንም አምላካችሁን እግዚአብሔርና እስራኤልን አገልግሉ፣ አምላካችሁን እግዚአብሔርና ሕዝቡን እስራኤልን አገልግሉ ብሎ አላቸው ይላል ሁለተኛ ዜና መጽሐፍ ምዕራፍ 35 ቁጥር 3 ላይ። ይሄ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ታቦቱን በሰለሞን ዘመነ መንግስት አምጥቼዋለሁ ብላ የምትለው ውሸት ነው ማለት ነው። ሰለሞን ከነገሰ ከ320 እስከ 340 ዓመት ቆይታ በኋላ በ640 ነው የነገሰው የይሁዳ ንጉስ ኢዮስያስ። በዚህ ዘመን ነቢዩ ኤርሚያስ የተነሳው ሰለሞን 970 ላይ ነው የነገሰው። ከ970 እስከ 930 ማለት ነው። ኦኬ። በዚህ ያህል የዘመን ርቀት ውስጥ ታቦቱ
እዛው እስራኤል እዚህ ቤት ውስጥ ነበር። አሁን መስጊድ ነው ያለው። እዚሁ ቦታ ላይ መቅደሱ ስለነበር ነበር። ባቢሎናውያን ከመምጣታቸው ከ54 ዓመት በፊት ኢዮስያስ እዚህ ነግሷል። ኢዮስያስ ይሄ 640 ላይ የነገሰው ማለት ነው። 640 ላይ ከነገሰ ኢዮስያስ ከነገሰ ከ44 ዓመት በኋላ ነው ባቢሎናውያን የመጡት እና ቤተ መቅደሱን አፈረሱት። ያኔ ሲመጡ ታቦቱ ነበረ እስከዚህ ዘመን ድረስ። ኦርቶዶክስ ምን ትላለች? በሰለሞን ዘመነ መንግስት ነው ያመጣሁት ትላለች። እኛ ወንድሞች እናቶች፣ አምላኬ የህዝብህን አይን ክፈትለት። ሰው እንዴት በውሸት የአምላክ ቃል እየተናገረ መጽሐፍ ቅዱሳቸው እየተናገረ ስለዚህ ወንድሜ የጠየቀኝ ፍልስጤም ድምፅ አለ። ቀድሜ የጠየቀኝ ፍልስጤማውያን ማርከው የወሰዱት ሳኦልም ዳዊትም ሰለሞንም ከመንገሳቸው በፊት ነው። በሳሙኤል ዘመን በኤሊ ዘመን ማለት ነው። ዘመነ መሳፍንት ይባላል ያ ዘመን። ፍልስጤም ማለት ባቢሎን አይደለም። ፍልስጤም ራሱን የቻለ ምድር ነው። ባቢሎን ደግሞ ራሱን የቻለ ምድር ነው። ባቢሎን የአሁኗ ኢራቅ ማለት ናት። ፍልስጤም ደግሞ የአሁኑ ፍልስጤም ማለት ነው። የአሁኑ ፍልስጤም ተብሎ የሚጠራው ማለት ነው። በዚያን ዘመን ግን የፍልስጤም 5 ከተሞች አሉ። 5 ነገስታት አሏቸው። መኳንንት 5 መኳንንት አሉ። ከነዛ ውስጥ አንዱ ጋዛ፣ አስቄሎና እና አቃሮን፣ አዛጦን፣ ጌት እነዚህ የፍልስጤም ከተሞች። የኔ ጥያቄ እኮ አንተ በምን አረጋገጥ ካለመኖሩን በምን አረጋገጥ? ኢትዮጵያ ውስጥ አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አክሱም ጽዮን ውስጥ ገብተህ አልሰማኝም ማለት ነው። በሰማይ ኖሮ በምን ሂደህ አረጋገጥክ እኮ ነው ነገር እየሰማ ነው። በቃ ተው አንተ አልሰማህም ማለት እዚህ ወደ 900 የሚጠጋ ሰው አለ። ኦኬ። ስለዚህ የፍልስጤም ግዛቶች የሚባሉት በዚያ ዘመን እነዚህ ናቸው። አንደኛ ኢያሱ 13 ላይ ማለት ነው። ኦኬ ሰማው እኮ በፍልስጤማውያን ተማርከው ከሄደች በኋላ ተመልሳ መጣለች። ታቦቷ ወደ እስራኤል ተመልሳ ከመጣች በኋላ በንጉሥ ሰለሞን ልጅ በንግሥተ ሳባ ልጅ ተመልሶ ታቦቱ ወደ ኢትዮጵያ ምድር ገብቷል ነው። ስለዚህ አንተ ኢትዮጵያ ውስጥ እኛ ገብቷል ብለን እየነገርንህ ስማኝ እንጂ ስማኝ። መቼ ነው ወደ ኢትዮጵያ የመጣው ንገረኝ። መቼ ነው ወደ ኢትዮጵያ የመጣው? አውራኛ ዝም ብለህ አታውራ። በንግሥተ ሳባ ዘመን ንግሥተ ሳባ ዘመን እየተደማመጠ የንግሥተ ሳባ ልጅ በንግሥተ ሳባ ልጅ አማካኝነት በተወለደ በ22 ዓመቱ ወደ እስራኤል ሂዶ እታች ውረድ ካልሰማህ ማለት ነው። እታች ውረድ። ምንም የምትፈጥረው ነገር የለም። ምክንያቱም አንደኛ ከኔ ጋር ተደማምጠህ ማውራት አትወዝግም። ሁለተኛ አልሰማህም። ኦኬ። ፍልስጤምንና ባቢሎን እንኳን ለይተህ በሀገር ደረጃ የማታውቅ ሰውዬ አንድ ቅድምም ጠይቄህ ሰለሞን መቼ ነው የነገሰው ብዬ ስጠይቅህ አላቅም አልከኝ። ሰለሞን ስንት ዓመት ነገሰ ብዬ ስለ አላቅም አልከኝ። ንግስቲቱ ወደ ሰለሞን ጋር ከመሄዱ በፊት ሰለሞን ቤተ መቅደሱን ሰርቶ ጨርሷል ብዬ ስለ አላቅም አልከኝ። ልጁ ከተወለደ በኋላ ወደ ሰለሞን ንግስቲቱ ልጁን ስትልከው ስንት ዓመቱ ነበር ብዬ ስለ አላቅም አልከኝ። ሳባ የኢትዮጵያ ንግስት ነቸው ብዬ ስለ አላቅም አልከኝ። ከዛ አራተኛ ዕድል ነው የሰጠው። ስለዚህ በአላቅም የዘጋ ሰውዬ ፍልስጤምንና ባቢሎን እንኳን ለይተህ አታውቅም። ወደ ፍልስጤማውያን የተወሰደበት በሳሙኤል ዘመን ነው፣ በካህኑ በኤሊ ዘመን በአንደኛ ሳሙኤል መጽሐፍ ምዕራፍ 4 እና ምዕራፍ 5 ላይ ያኔ ፍልስጤም የሚባለው ምድር ጋዛ፣ አሽኬሎናና አቃሮን፣ አዛጦንና ጌትን እነዚህ 5ቱን የፍልስጤም ከተሞች ይህ ምን ይላል ያካትታል ማለት ነው። ከየት ነው ያመጣው ይህንን ኤርሚያስ? ዝም ብለህ ነው እንዴ? ዝም ብለህ በቃ አንዱ ዝም ብለህ ተመቼ ብለህ ነው የምታወራው ብለህ ካልከኝ የምን እንደዚህ ማውራት? እሺ ያው ብራዘር አንደኛ ሳሙኤል መጽሐፍ ማነው ኢያሱ መጽሐፍ ምዕራፍ 13 አይደል ያልኩ? ያው ብራዘር ምን ይላል? ኢያሱም በሸመገለ በዕድሜው ማረጀ፣ እግዚአብሔርም አለው አንተ ሸመገለ ዕድሜም ማረጀህ፣ ያልተወረሰች እጅግ ገና ብዙ ምድር ቀርታለች። የቀረችው ምድር ይህች ናት፣ የፍልስጤማውያን እና የጌሹራውያን አገር ሁሉ ካለ በኋላ
በግብፅ ፊት እስካለው እስከ ሺዮር ወንዝ ድረስ በኩል እስካለችው የከነዓናውያን ሆነ እስከቆጠረችው እስከ አቃሮን ዳርቻ ድረስ ጋዛ፣ አዛጦን፣ አሽኬሎና፣ ጌት 5ቱ የፍልስጤም መኳንንት ይላል። አትንተፋተፍብኝ መተህ ወይ ጥሩ ጥያቄ ጠይቅ ወይ መጽሐፍ ቅዱስ አንብብ። እነዚህ ናቸው። ኦኬ፣ እነዚህ ናቸው የእስራኤል የፍልስጤም መኳንንት ተብለው የሚባሉት 5ቱ እነዚህ ናቸው የፍልስጤም ከተሞች ተብለው የሚባሉት የነበረው ማለት ነው። አሁን ከጋዛ ውጭ ሌሎቹ በሙሉ በእስራኤል ተማርከዋል ማለት ነው። በኢያሱ ዘመን ግን ገና ያልተወረሰች ምድር ቀርታለች አለ። የሚወረስ ምድር ስለነበረ ነው። የአምላካችን ቃል እንዴት እንደሆነ አስብና አናደድኩህ፣ ክብር ለመድኃኔዓለም ይሁን። ቻለው፣ ከንፈርህን ንክስ አድርግ። የምታወራው ከኤርምያስ ጋር ነው። 5ቱ የፍልስጤም መኳንንት የተባሉት እነዚህ ከተሞች የፍልስጤማውያን ከተሞች ነበሩ። አቃሮን፣ ጋዛ፣ አዛጦን፣ አሽኬሎና፣ ጌት የጎልያድ ከተማ ማለት ነው። ጌት፣ ጋዛ፣ አሽኬሎና፣ አቃሮን፣ አዛጦን፣ ጌት። ይህ አቃሮን የተባለው የዝንብ አምላክ የሚባለው በብኤል ዜቡል ስም አጋንንት ያወጣል ብለው ጌታ ኢየሱስ ክርስቶስን ያሉት እዚህ ምድር ላይ የሚመለክ ጣዖት ነበር። ኦኬ፣ ታዲያ ፍልስጤምንና ባቢሎንን ያለየ ሰውዬ ሰለሞን መቼ ነገሰ ተብሎ ሲባል የማያውቅ ሰው ንግስቱ ወደ ሰለሞን ጋር ሄዳ ስንት ጊዜ ቆይች ብዬ ስለው ቅድም አንዱ ምን አለ 3 ዓመት ተቀምጣለች አለ። ይታይ ወንድሞቼ እናቶች፣ መጽሐፍ ቅዱስን ሳታነቡ የመጽሐፍ ቅዱስ ታሪክን ሳታውቁ የእስራኤልን ታሪክ ሳታውቁ ሰው በሃይማኖት ብቻ ዝም ብሎ ተናዶ ገብቶ ያልሆነ ወሬ ያወራል። ወንድሞቼ እናቶች፣ ምን ትጠቀማለህ? የምታወራውን በመጀመሪያ ወቅ፣ እኔ የማወራውን ለወቅ። ኦኬ፣ እኔ እዚህ ጋር የማወራው በሙሉ ኤዲት ሳይደረግ ቀጥታ ነው የምለቀው። የተሳሳትኩበት ካለ ይቅርታ ጠይቃለሁ። ግን የማወራው ዝም ብሎ መዘባረቅ አይደለም። እዚህ ዝም ብሎ መጥቶ በአንድ ያውላላ ሜዳ ላይ ወጥቶ 900 እና 1000 ሰው እየሰማ ዝም ብሎ መለፍለፍ አይደለም። አንብብ፣ አጥና፣ ጠይቅ፣ መርምር። መጽሐፍ ቅዱስ አንብብ። ታሪክ መጽሐፍትን አገላብጥ። የእስራኤልን ታሪክ ተማር። የኢትዮጵያ ታሪክን ተማር። ማ በየትኛው ዘመን ላይ እንደነገሰ፣ በዛ በነገሰበት ዘመን የትኛው ነብይ ነበር የነበረው ብሎ የሚል ማለት ነው። ይሄን ሁሉ የምንሄደው ምንድን ነው ወንድሞቼ እናቶቼ? ሰለሞን መቼ እንደነገሰ ስታውቁ፣ በነገሰ በስንተኛው ዓመት ቤተ መቅደሱን መስራት እንደጀመረ፣ ቤተ መቅደሱን ለመስራት ስንት ዓመት እንደፈጀበት፣ ንግስቲቱ ወደ እሱ ጋር እንዴት እንደሄደች፣ ከዛ ልጇ ተወልዶ ከሰለሞን ወደ ሰለሞን የሄደበት ዘመን ስንት እንደሆነ፣ ይህን ሁሉ ስታሰሉት የኦርቶዶክስ ውሸት ግልጽ ሆኖ ይታያቸዋል። ግልጽ ሆኖ ያለ ድንግዝግዝ ማለት ነው። ጸጋ ይብዛላችሁ። ይህን ታሪክ እንድንቀጥለው ከፈልጋችሁ ሻይ ለጠጣ ረጅም ሰዓት ስላወራው በጣም ደስ እያለኝ ማለት ነው። ብዙ ህዝብ አለ። ገብታችሁ መጠየቅ የምትፈልጉት ነገር ካለ እኔ ከጴንጤም ሆኑ ታቦቱ መጥቷል አክሱም ነው ብላችሁ የምትሉ ጴንጤዎች እኛም እንመሰክራለን እንዴታ ብለህ የምትል ካለ ኑ በቅንነት እናወራችኋለን። እውቀትህን ይዘና እርታን። አይሁዳውያን ካላችሁ ታቦቱ ኢትዮጵያ ውስጥ አለ ብለህ የምትል ከሆነ ና እናርታን። ሲኤንኤን ማነው ሲአይኤ ዘገበ እንትና ዘገበ ምናምን ነገር ብለህ ማንም ይዘግብ ግራሃን አንኮክ ተናገረልን ሲአይኤ ተናገረልን ምናምን ብለህ ብትል ብራዘር ውሃ የማያነሳ መረጃ የሌለውን አንደኛ ሲአይኤ ዘገብኩ ኢትዮጵያ ውስጥ አለ ብሎ አላለም። መካከለኛው ምስራቅ ነው ብሎ ያለው። ኦኬ፣ ቅድም ዶክተር ጥልዬ መጥቶ ነበር፣ ሳይንቲስቱ ነግሮናል። እንዴት ነው በአደባባይ ላይ የምትዋሹት? እና ምንድነው አሁን ሰሞኑን ኦርቶዶክሳውያን በየቲክቶክ ውስጥ አድርጎ ነበሩ። መናፍቃን ጉድ ፈላባቸው። በቃ እንትን ሊሉ ነው። እኛ ምን ጉድ ይፈላብናል? እኛ ጉድ እናፈላባለን። ያው እኔና ብሩኬ ያለን እዚህ ጋር ሌሎቹ ወንድሞች እንኳን ጊዜ ባንሰጣቸው ኑና አውሩን። ሻይ ለጠጣ ነው ወንድምነት ብሩኬ መቀጠል ይችላል። በዚሁ ታሪክ ላይ ማለት ነው። የሚገቡ ሰዎች ካሉ አስገቡ። ጥያቄ መጠየቅ የሚችሉ ሰዎች ካሉ መጠየቅ መቀጠል እንችላለን። ይህንን የምነግራችሁ ምንድን ነው? ታቦቱ፣ ጽላቱ፣ አዛውንቱ፣ ሊቃውንቱ አትበል። ና ወደ ኢየሱስ። አዳኙ እሱ ነው። እኛ እሱን ለመስበክ ነው ይሄን ሁሉ የምንሄደው። ብራዘር እኔ አሁን ስለ ታቦት አውርቼ ምንድን ነው የምጠቀመው? ምንም ጥቅም ምንድን ነው? ኤርሚያስ ታዲያ ለማትጠቀምበት ነገር ነው የምትለፈልፈው ብለህ ካልከኝ ታቦቱ፣ ጽላቱ፣ አዛውንቱ፣ አሮጊቱ ምናምን ብለህ የምትለውን እሱን አስጥዬህ። ምክንያቱስ መጽሐፍ ቅዱስ የማያስተምረው ትምህርት ስለሆነ በተለይ ኦርቶዶክሳውያን እና ኢየሱስ ብሎ ወደሚለው ትመጣለህ ማለት ነው። ትርክቱን ደግሞ ተርካለሁ ብለህ ካልክ ቻለው። በትክክለኛ መረጃ ተርክ ታሪክን ማለት ታወራ። ማንም ይሁን ይግባ፣ ማንም አልኳችሁ፣ ማንም ኦርቶዶክስ ሆኖ ዶክተር ይሁን ፕሮፌሰር ይሁን አክብሬ አወራቸዋለሁ። ግን ይምጡና ይህን ታሪክ እኔ ፊት እውነት ያድርጉት። ይኸው እኔ ዝም ላለው ከፈለኩኝ ብሩክዬ ይጋፈጣቸዋል። ኑና ሞግቱና ታሪክን ሰንዱና አምጡና
አክሱም ውስጥ የመጣበትን ዘመን የንጉሱ የሰለሞንን ዘመን ታሪክ አስልታችሁ እየደመራችሁ እዚሁ እንጠይቃችኋለን። መቼ እንደነገሰ፣ ለስንት ዓመት እንደነገሰ፣ ከነገሰ ከስንት ዓመት በኋላ መጽሐፍ ቅዱስ ማነው ሶሪ ቤተ መቅደሱ እንደሰራ፣ ስንት ዓመት እንደፈጀበት ታቦቱ ማነው ቤተ መቅደሱ እና ልጁ ተወልዶ የተባለው ንግስቱ ራሱ በእስራኤል ስንት ዓመት ቆይ? 3 ዓመት ብሎናል። ቅድም አንዱ ከኦርቶዶክስ ነው የተማርኩት ብሏል። 3 ዓመት ሙሉ አገሯን ትታ ህዝቧን ትታ 3 ዓመት ሙሉ ሰነበተች ይላል። እናስ ከዛ እሱን ታሰላውና ትደምረውና ልጅዬ የመጣበትን እሱን ስታሳየን አንድ ትልቅ ሚስጥር እናሳያለን። እዛ ጋር ብለህ የምትልበትን ማለት ነው። የእውነት የአብርሃም አምላክ ምስክር ነው ኢየሱስ ክርስቶስ ከመደንገጥ የተነሳ ማለት ነው። ለካ እንዲህ ነው እና ያኔ በሙሉ ከእጅ ላይ እናራገፍና አእምሮን ሁሉ ለክርስቶስ ለመታዘዝ አእምሮን ሁሉ ለክርስቶስ ለመማረክ እንድትታዘዝ በክርስቶስ ኢየሱስ ወንጌል የዘላለምን ሕይወት የምታገኝበትን እውነት እንነግርሃለን ማለት ነው። ወይ አንተ ትነግረናለህ ማለት ነው። ጸጋና ሰላም ይብዛላችሁ። በዚህ አርዕስት ነው የምንቀጥለው። ወንድምነት ብርኬ እንኳን ደህና መጣ። ሰላም በልና ቀጥሉ በዚህ ጉዳይ ላይ። ወንድምነት ብርኬ ትችላለህ አይደል? አላህ ይችላል። ትችላለህ። ቀጥል። እንግዶች አስገቡ ከፈለጋችሁ ማውራት ትችላለች። ምናልባት ወዲ አራስ ወይ ቆይ እህትየው ስለተኛች እሷን ላስወርዳት። እህትየው ላስወርዳት ስለተኛች ማለት ነው። እኔም ወርዳለሁ። ኤርሚያ አንድ ነገር ልበልና በዚህ አሁን የተናገርከው እኔ እንደሚመስለኝ ማለት ነው ኦርቶዶክሲ ማን መስለው እንደሚታዩን ታውቃለህ? ኦዛን ታውቀዋለህ? ታቦቱ ተጥሎ በነበረበት ጊዜ ለታቦቱ